የተማራችሁትን ነገር አፕላይ ሳታደርጉ እንደዚህ አይነት ቪዲዮችን ዝም ብሎ መመልከቱ ምንም አይነት ጥቅም የለውም። ኤቭሪዋን እንዴት ናችሁ? ዲዲ አባላለሁ። ምናልባት ለማታውቁኝ እዚህ ቻናል ላይ እንግዲህ ስለ ሰልፍ ሄልፕ የሆኑ ኮንቴንቶችን እናወራለን እና ዛሬ እስቲ ዝም ብዬ ላዋራችሁ ማለት ጓደኛ ከጓደኛ ጋር እንደሚያወራው እስቲ አንድ ምክር ልምከራችሁ ነው። አም ፕሪቲ ሹር የኔን ቪዲዮ ምናልባት መመልከት ከጀመራችሁ ቆይታችኋል፣ ሰንብታችኋል። በነገራችን ላይ ሌሚኖ እስቲ ስንቶቻችሁ ምን ያህል እንደቆያችሁ የኔን ቻናል ዲስከቨር ካደረጋችሁ፣ አዲስም ከሆናችሁ አዲስ ነኝ ብላችሁ ኮሜንት ላይ ጻፉልኝ። ሰላም ልላችሁ እወዳለሁ። የምሬ ነው። ሶ the point ምንድነው መሰላችሁ? እንደዚህ አይነት ሰልፍ ሄልፕ ኮንቴንቶችን የምትመለከቱ ከሆነ እኔንም ሌሎች ቻናሎችንም ጨምሮ በየቀኑ ኮንሱም እያደረጋችሁ ምንም አይነት ለውጥ የሌለው ህይወታችሁ ላይ it's because የተማራችሁትን ነገር አፕላይ የማታደርጉ ስለሆነ ነው። እኔ እዚህ ቻናል ላይ እንግዲህ በጣም ብዙ አይነት ኮንቴንቶችን ፖስት አድርጌያለሁ። ከምንም በላይ ደግሞ እያንዳንዱ ቪዲዮ ላይ ስለ ምክር ብቻ አይደለም፣ ነገር ግን ፕራክቲካሊ አክት የምታደርጉባቸውን ቲፖችንም ሼር እንደማድረግ ታውቃላችሁ። የሚያሳዝነው ነገር ኢቭን የቴሌግራም ቻናላችን ላይ ተመሳሳይ ጥያቄዎችን ትጠይቃላችሁ። ኦሬዲ መልስ የተሰጠበትን እና ኦሬዲ ያንን ነገር እንዴት ፊክስ ማድረግ እንዳለባችሁ የተናገርኩትን ማለት ነው። ዲሲፕሊን ትጠይቃላችሁ፣ ስለ ኮንሲስተንሲ ትጠይቃላችሁ፣ ስለ ፎከስ ትጠይቃላችሁ። አም ፕሪቲ ሹር እኔ እንኳን ሜንሽን ባላደርገው በጣም ብዙ ሀበሻ ክሬተሮች ስለዚህ ነገር አውርተውበታል። ታዲያ ለምንድነው ስቲል ፎከስ የሌላችሁ? ለምንድነው ዲሲፕሊን የሌላችሁ? ለምንድነው ኮንሲስተንሲ የሌላችሁ? ኢትስ ቢካዝ እያንዳንዱ ኮንቴንቶችን ዝም ብላችሁ አዳምጣችሁ አግሪ አድርጋችሁ ስለምትሄዱ ነው። ስንቶቻችሁ ናችሁ እንደዚህ አይነት ቻናሎችን ወይም እንደዚህ አይነት ኮንቴንቶችን ስትመለከቱ እስክሪብቶና ወረቀትን ይዛችሁ ቁጭ የምትሉት? ሌት ሚ ቴል ሳምቲንግ። እኔ በነገራችን ላይ ድሮ የማደርገው በተለይ ደግሞ ህይወቴን ለመቀየር ያሰብኩ ጊዜ የቀየርኩ ጊዜ ታሪኩ ዩኒቨርሲቲ ተማሪ ያለው ነው። እንግዲህ ምናልባት ታሪኬን የምታውቁ ሰዎች ካላችሁ ዩኒቨርሲቲ ከገባ በኋላ የመጀመሪያው ዓመት ላይ ፌል እንዳደረኩ ታውቃላችሁ። የዚህን ጊዜ በጣም ሰማይ ከምድሩ ነው በቃ ግልብጥብጥ ያለብኝና የምርም ውሳኔ ካልወሰንኩኝ ለውጥ እንደማይመጣ የዛን ጊዜ ገብቶኝ ነበር። ስለዚህ እንዳጋጣሚ ሆኖ በዛን ጊዜ የነበረው ዩኒቨርሲቲ ዲኑ ማለት ነው አዋየሁትና he told me 6 ወር ብሬክ ወስጄ ተመልሼ ግን ስመጣ እንደ አዲስ ትምህርቱን መውሰድ እንዳለብኝ ነገረኝ። ስለዚህ እቺኛን 6 ወር ደግሞ እረፍት የምወስድ ከሆነ ምን አባቴ ነው የማደርገው? ምክንያቱም ለቤት ከተናገርኩኝ ድጋሚ ፌሊየር ልባል ነው። because again 12ኛ ክፍል ማትሪክ አልመጣልኝም። ታሪኬን የምታውቁ ሰዎች ካላችሁ so የዚህን ጊዜ እቺን 6 ወር ያደረኩት ነገር is only self help የሆኑ ቪዲዮዎችን ብቻ ነበር የምመለከተው። ምክንያቱም በዛን ጊዜ ያለኝ አቅሜም በቅርቡ ላገኝ የምችለው ነገር እሱ ብቻ ስለሆነ ማለት ነው። አሁን በርግጥ እግዚአብሔር ይመስገን በጣም ብዙ አይነት ኮርሶች አሉ፣ ብዙ አይነት ነው አስተማሪዎች አሉ፣ እኔንም ጨምሮ ማለት ነው። ግን የዛን ጊዜ እንደኔ አይነት ሰዎችን ላገኝ አልቻልኩም። ባይ ዘ ወይ አንዱም ቻናሌም የተወለደበት አንዱ ሪዝን እንደዛ ነው። አይ ዊሽ እንደዛ አይነት ኮንቴንት የዛን ጊዜ እኔ ባገኝ ኖሮ እና የዛን ጊዜ የማደርገው ነገር ኢቨን ትምህርት ቤት ውስጥም ስገባ ውጪም ስወጣ ስራ እየሰራው ፓርት ታይም ስራ ማለት ነው the only thing consume የማደርገው ኮንቴንት ሰልፍ ሄልፕ የሆኑ ኮንቴንቶችን ብቻ ነው። ነገር ግን አንድ ኤክስትራ ያደረኩት ነገር እንደው መሰላችሁ እንዳለ ትምህርቱ በዚህ ጆሮ ገብቶ በዚህ ጆሮ እንዲወጣ አልፈልግም። ወይም ደግሞ ትምህርቱ እንዳለ ገብቶ ለጊዜ ሞቲቬት አድርጎኝ ከሳምንት በኋላ ምንም ነገር እንዳይመጣ አልፈልግም። ኢንስቴድ ምንድነው ያደረኩት? እያንዳንዱን ትምህርት ከተማርኩ በኋላ ከዚህ ቪዲዮ ምንድነው የተማርኩት ብዬ ኖት እጽፍ ነበረ። ኤግዛክትሊ ላይክ አይ ዊል ሾው ዩ ምናልባት ኤዲት ሳደርገው አንዳንዱ ኖትቡኮቼ ማለት ነው ይሄን ቪዲዮ እና እሱም ደግሞ ብቻ አይደለም ባይ ዘ ወይ ሁሉ ጊዜ የሆነ ቻናልን ስመለከት ቢያንስ ለአንድ ወር ከዛ ቻናል ሌላ ቻናሎችን አላይ። ምክንያቱም ቱ ማች ኮንተንትም የኢንፎርሜሽን ኦቨርሎድ እንዲያደርገኝ ስለማልፈልግ። because let me tell you something ስለ ዲሲፕሊን ስናወራ እኔም ምናልባት ዮናስ ኦር ሌላ ሰው የተለያየ አይነት አመለካከት ሊኖረን ይችላል። ስለዚህ I didn't want የተለያየ አይነት እውቀት አይሞሬስ ገብቶ ኮላፕስ እንዲያደርግብኝ አልፈልግም። ስለዚህ what I did is በመጀመሪያ which one is the best የሚለውን መረጥኩኝ። ያንን ቻናል ለአንድ ወር ሙሉ continuously ማዳመጤን ተያያዝኩ ማለት ነው። and then አዳምጬ ከጨረስኩ በኋላ ደግሞ ከዚህ ቻናል ወይም ከትምህርቱ የተማርኩትን ነገር አፕላይ አድርገው ነበር። I swear to you I'm so glad ያንን ነገር ዲስከቨር በማድረጌ። ስለዚህ እናንተም ብትሆኑ ቲክቶክ ላይ፣ ኢንስታግራም ላይ፣ ዩቲዩብ ላይ I'm pretty sure መቼስ በቃ ሰልፍ ሄልፕ ነው እንትናችሁ ቪዲዮአችሁ ሁሉ ነገር ከምን የምትደረጉት፣ ግን ህይወታችሁ ተመሳሳይ ነው። ህይወታችሁ ምንም ለውጥ የለውም። 2019 መልሳችሁ እንደዚህ ነው መሆን የምትፈልጉት? እንደዚህ አይነት ባህሪ ነው ይዛችሁ መሄድ የምትፈልጉት? እንደዚህ አይነት አመለካከት ነው ይዛችሁ መሄድ የምትፈልጉት? እንደዚህ አይነት ህይወትስ ነው ይዛችሁ መሄድ የምትፈልጉት? አይ ቲንክ ያንን ነገር እንደማትፈልጉት እርግጠኛ ነኝ። ስለዚህ ታዲያ ለውጥ ማምጣት አለበት። ለውጥ ደግሞ ማምጣት የምትችሉት የምርም ሲሪየስሊ ሎክ ኢን ስታደርጉ ብቻ ነው። ሶ የዛሬ ቶፒክ እሱ ነው የሚሆነው። ሎኪን ማድረግ አለባችሁ። በተን ሎኪን ብዬ ስናገራችሁ ምናልባት you might think okay so ለአንድ ወር ቻሌንጅ ኦር ለሁለት ወር ቻሌንጅ ነው
ነው አይደለም። ከዚህ በኋላ ላይፍ ስታይላችሁን መቀየር አለባችሁና ላይፍ ስታይላችሁን ስቀይሩ ደግሞ 3 ነገሮች ያስፈልጓቸዋል። አንደኛ ዲሲፕሊን ያስፈልጋቸዋል። ሁላችሁም ብትሆኑ ምን ነገር ላይ ዲሲፕሊን ናችሁ? ኢንፋክት you know what አንዳንድ ክላይንቶች ሲመጡ ይዲዲያ ዲሲፕሊን መሆን አቅቶኛልና አንቺ አካውንታብል ሆነሽ እንድትይጂኝ እፈልጋለሁ፣ ዲሲፕሊን መሆን እፈልጋለሁ ይለኛል። but the reality ምንድነው መሰላችሁ? ሁላችንም ዲሲፕሊን ነን። ችግሩ ግን መጥፎ ነገር ላይ ነው ዲሲፕሊን እንዲሆነው። ዲሲፕሊን ሆናችሁ ጃንክ ፉድ ትበላላችሁ፣ ዲሲፕሊን ሆናችሁ ጂም ኩዊት ታደርጋላችሁ፣ ዲሲፕሊን ሆናችሁ ቲክቶክ ላይ ስክሮል ታደርጋላችሁ፣ ዲሲፕሊን ሆናችሁ የማይጠቅማችሁ ነገር ላይ ይሄው ኮንቲኒየስሊ ታደርጉታላችሁ and ውጤቱ ደግሞ ያሁኑ ህይወታችሁ ነው ማለት ነው። ስለዚህ ነው actually ዲሲፕሊን አላችሁ ግን put it on the right way። ስለዚህ ዲሲፕሊን ደግሞ ስንል ትክክለኛ ትርጉሙ ምንድነው መሰላችሁ? ፕላናችሁን መከተል ማለት ነው። ምክንያቱም ዲሲፕሊን ስለ ሙዳችሁ፣ ስለ አየሩ፣ ስለ አገሩ ሁኔታ፣ ስለ ሲስተሙ ምንም የሚያገባ ጉዳይ የለም። ኢንስቴድ አንድ ነገር መለወጥ ፈልጋለሁ፣ አንድ ነገር ማስተካከል ፈልጋለሁ ካላችሁ ዲሲፕሊን የሚላችሁ ምንድነው? ኦኬ ያንን ነገር ለማድረግ አሁን ዛሬ ምን ማድረግ አለብን? ለምሳሌ የኔ ዲሲፕሊን እንደዚህ ይመስላል። ካላንደሬ በዚህ ሰዓት ላይ ዩቲዩብ ቪዲዮ ቅረጪ ይላል። that's what I'm doing። ትንሽ ቆይቼ ክላይንት አለኝ፣ ስለዚህ ከነሱ ጋር እገናኛለሁ። ትንሽ ቆይቼ ጂም ሂጂ ይለኛል፣ ጂም እገኛለሁ። ስለዚህ ሲምፕሊ ህይወቴን በራሴ ፈቃድ አይደለም የምኖረው፣ ካላንደሬ የሚለኝን ነገር ነው የማደርገው። ምናልባት በዛ ሳለ ሊደክመኝ ይችላል፣ ሙዴ ደስ ላይለው ይችላል and I might say like you know what it's okay የሚቀጥለው ቀን አደርጋለሁ። ዲሲፕሊን እንዲሆነ ሰው እንደዛ ያደርጋል። ዲሲፕሊን እንዲሆነ ሰው ካላንደሩ የሚለውን ነገር ነው ፎሎ የሚያደርገው። ስለዚህ ለእናንተም if you want to be disciplined simply ካላንደራችሁን እስቲ ገልጠን እንመልከተው። ጉግል ካላንደራችሁን አሁን አሳዩኝ ብላችሁ ስንቶቻችሁ ናችሁ ካላንደራችሁ ላይ የተጻፈ ነገር የምመለከተው? I'm pretty sure አብዛኞቻችሁ እንዳለ ነጭ ወረቀት ነው። and guess what ህይወታችሁም ልክ እንደዛ ካላንደር ነው because ካላንደራችሁ ላይፋችሁን ሪፍሌክት ስለሚያደርግ ማለት ነው። ስለዚህ ስርዓት ያለው ህይወትን የምትፈልጉ ከሆነ you have to do something different. you see ተመሳሳይ ነገርን እያደረጋችሁ የተለየ ህይወትን አትጠብቁ። ተመሳሳይ ሀቢት ኖሯችሁ የተለየ ውጤትን አትጠብቁ። ተመሳሳይ አመለካከት፣ ተመሳሳይ ህይወት እያላችሁ የተለየ ህይወትን በኋላ ላይ አትጠብቁ የሚባል ነገር የለማ። ለውጥ ያስፈልጋል። ለውጥን የምትፈልጉ ከሆነ ሩቲናችሁ ላይ ለውጥ ያስፈልጋል። ለውጥን የምትፈልጉ ከሆነ ሀቢታችሁ ላይ ለውጥ ያስፈልጋል። ለውጥን የምትፈልጉ ከሆነ ፕላኒንጋችሁ ላይ ለውጥ ያስፈልጋል ማለት ነው። ሶ የመጀመሪያው ነገር you guys need to be disciplined ወደዳችሁም ጠላችሁ። ሁለተኛው ደግሞ ፎከስ ያስፈልጋል። ፎከስ ብዬ ስናገር እንደዚህ ብላችሁ ተመልከቱ። አሁን ትኩረታችሁ የት ላይ ነው ያለው? ፕራዮሪቲያችሁ ምን ላይ ነው ያለው? ነው አሁን ለምሳሌ እኔ በዚህ በክረምት ውስጥ ማለት ነው 90 day ሎኪን የሚባል ቻሌንጅ ይዤ ነበረ እና ከዚህ ቻሌንጅ ውስጥ መካከል አንደኛው ፋይናንሻሊ የሆነ ደረጃ መድረስ ወይም ደግሞ የሆነ ነገር ማድረግ ነው እና I remember ከ90 ቀናቶች ውስጥ ወይም ደግሞ ይሄ 3 ወር ቻሌንጅ ካስኩት ውስጥ ማለት ነው almost 3 ሳምንት or almost 1 ወር አካባቢን በጣም ተንዘላዝዬ ነበር። I was too relaxed እና ፎከስ እና ፕራዮሪቲ all over the place ነበረ። ልክ እንደዛ በሆነ አሁን ባለፈው ለታ ኦዲት በማድረግበት ሰዓት ያለፈውን ቻሌንጅ ማለት ነው ያቺኛው ሞመንት ላይ the most lowest financial record ያስመዘገብኩበት ጊዜ ነው። ምክንያቱም ፎከሴ እንዳለ ሌላ ቦታ ስለሆነ ማለት ነው። ከዛ በኋላ ግን ያንን ነገር መልሼ ፎከሴን አንድ ቦታ ሰበስበው then ሁሉ ነገር መስመር መያዝ ጀመረ። ስለዚህ እኔ ጥያቄ ምንድነው እንደዚህ አይነት ሰልፍ ሄልፕ ኮንተንቶች የምትመለከቱ ከሆነ ዛሬ ስለ ገንዘብ ሲላችሁ ገንዘብ፣ ዛሬ ስለ ዲሲፕሊን ሲላችሁ ዲሲፕሊን፣ ነገ ስለ እንትን ሲላችሁ እንትን ፎከሳችሁ በየቦታው በየሜዳው እንደዚህ ከሆነ ገስዋት ህይወታችሁ ራሱ ግራ ነው የሚገባው። ለምን ታውቃላችሁ? አይምሯችሁ ምን ላይ ነው መስራት ያለበት? because your mind can work one thing at a time by the way። ይሄ መልቲታስክ የሚባለውን ቦልሽት ታውትና ምክንያቱም ስለ መልቲታስክ ከዚህ በፊት ነግራችኋለሁ right። አንድ ሰው መልቲታስክ የሚያደርግ ከሆነ IQ በ15 ፖይንት ይቀንሳል and በ15 ፖይንት ቀነሰ ማለት ደግሞ almost drunken የሆነ ፐርሰን ያለው አመለካከት ነው ያሱ ያለው ፕሮፐርሊ ማሰብ አይችልም። ስለዚህ my question is የምር ዛሬ ይሄን ቪዲዮ ስትመለከቱ even ትኩረት አላችሁ? because አሁን ላይ በተለይ ባለው ቴክኖሎጂ ምናምን ነገር አቴንሽን ስፓናችን የሌለ ተመቷል፣ የሌለ ወርዷል። ኢንፋክት በጣም ብዙ ጊዜ እኔ እንትኖቼና ያለው የዩቲዩብ አናሊቲክስ እና ይሄ ቪዲዮ አቨሬጅ ቪው 3 ደቂቃ አቨሬጅ 2 ደቂቃ ይላል እና ይሄን ያልሰቡ ኮንሰንትሬት ማድረግ ከብዶት ነው። ይሄን ያል ፎከስ ማድረግ ከብዶት ነው። because I know if this video was entertainment ቢሆን or እዚህ ጋር መጥቼ ቀልድ ማውራላችሁ or gossip ማድረግላችሁ or ማይረባ ወሬ like even የዛሬ 1 አመት እንኳን ይሄን ቪዲዮ መልሳችሁ መተት pointless የሆነ ነገር ባረግላችሁ I know average view ጥግ ድረስ እንደሚሆን ነሳስ ነገር ሪያሊቲ ይሄ ነው። so you see አንዳንዴ በረም ባርጋችሁ ስታስቡ ፎከሴ ግን የት ነው ያለው? የቱ ጋር ነው ግን አሁን ከረንትሊ ያተኮርኩ ያለሁት? ምክንያቱም
ፎከሳችሁ ባለበት ቦታ ባይዘው ኢነርጂያችሁ ይሄዳል። ኢነርጂያችሁ ባለበት ቦታ ላይ ደግሞ ለውጥ ይመጣል። ለምን ታውቃላችሁ? is because ኢነርጂ ነን እኛ አይደለም? everything around usም ኢነርጂ ነው። ስለዚህ ኢነርጂ ፊድ የምታደርጉት አንድ ነገር ካለ ያ ነገር ያድጋል። because እኔ am a huge believer በተለይ ደግሞ እቺ ዩኒቨርስ እቺ ዓለም የምትሰራው አቴንሽን የሰጣችሁት ነገር ሁሉ ያድጋል። that's it። መጥፎ ነገር ላይ አቴንሽን የምትሰጡ ከሆነ አቴንሽናችሁ የተሰጠበት ቦታ ያ ነገር ያድጋል። አቴንሽናችሁን ጥሩ ቦታ የምታውሉ ከሆነ ያ ነገር ያድጋል። ኢንፋክት ከሰዎች ጋር እንኳን ቢሆን ማለት ነው በተቻለ መጠን ኔጌቲቭ የሆኑ ሰዎችን ኦር ደግሞ አብሮኝ እንዲሆኑ ማልፈልጋቸው ሰዎችን ኦር ደግሞ ትራሽ ንግግር የሚያወሩ ሰዎችን ምንም አይነት አቴንሽን አልሰጣቸውም። መጥቶ እዚህ ጋር ሰው ባርክ ሊያደርግብኝ ይችላል፣ አቴንሽን አልሰጠው። ለምን ታውቃላችሁ? ደሞር አቴንሽን ሰጥቼው ከዛ ሰው ጋር ኮንቨርሴሽን በማድረግበት ሰዓት ይሄ ነገራችን ያድጋል። ገባችሁ? ግን ደግሞ መጥ አቴንሽኔን ወደ እኔ በሰበስብስ ተንጫጭቶ ደክሞት ሊሄድ ይችላል። ሶ ሪያሊቲው ኢዝ ዋትኤቨር አቴንሽናችሁ ባለበት ቦታ ፎከሳችሁ ባለበት ቦታ ኤነርጂያችሁ አለ። ኢነርጂያችሁ ካለ ደግሞ ያንን ነገር ፊድ እያደረጋችሁት ነው፣ ታሳድጉታላችሁ። ኢንፋክት አንድ ታሪክ ልንገራችሁማ ብዙዎቻችሁ ታውቁታላችሁ። በአንድ ወቅት አንድ ልጅ አያቱን ሊጎበኝ ወደ ገጠር ይሄድና አንድ ላይ ከአያቱ ጋር አሳ እያጠመዱ ወሬ ያወራሉ፣ ይጨዋወታሉ። እና የዚህን ጊዜ ልጁ ምን ይለዋል መሰላችሁ? ሶሪ አያቴ ልቤ ውስጥ 2 ተኩላዎች አሉ። አንደኛው ተኩላ መልካምነትን ሪፕሬዘንት ያደርጋል። ማለት መልካምነትን፣ ትዕግስትነትን፣ ፍቅርን፣ ለሰዎች መልካም ማድረግን፣ ተስፋ አለመቁረጥን ምናምን ነገር everything good represent ያደርጋል። ሁለተኛው ተኩላ ደግሞ መጥፎ ነገርን represent ያደርጋል። ራስን መጥላት፣ ራስን ዳውት ማድረግ፣ ከሰው ጋር ምቀኝነት፣ ተስፋ ቢስ መሆንነት፣ መጥፎ ነገርን ማሰብ፣ መጥፎ ነገርን መመልከት፣ እዛ ነገር ላይ ማተኮርን represent ያደርጋል። እና እነዚህ 2 ተኩላዎች አሁን ልቤ ላይ እየተዋጉ ነው እና የትኛው የሚያሸንፍ ይመስልሃል ብሎ አያቱን ጠየቀ። አያትየውም ትንሽ ጊዜ ወሰደና ለልጁ እንዲህ ብሎ መለሰለት። ልጄ በየቀኑ የምትመግበው ያ ተኩላ ያሸንፋል ብሎ መለሰለት። በደንብ አድርጋችሁ ስቶሪውን ካዳመጣችሁ this metaphor ወይም ደግሞ ይሄ ምሳሌ ምንድነው መሰላችሁ? ሁላችንም ጋር ቢሆን good and evil አለ። ህይወትም ላይም ቢሆን good and evil አለ። ዓለም ላይ መጥፎና ጥሩ አንድ ላይ አለ። ስለዚህ ትኩረታችሁ የት ነው? በየቀኑ የምትመግቡት ኢነርጂ የትኛው ነው? ሁልጊዜ በየቀኑ ተነስቼ እኔ ፖዚቲቭ ነገር ላይ ማተኩር ከሆነ መልካም ነገርን የማድረግ ከሆነ guess what ህይወቴ እንዳለ ልክ እንደዛ ነው የሚሆነው። I guarantee you መጥፎ ነገር ላይ ፎከስ ማድረግ ከሆነስ you know the drill። ስለዚህ ፎከሳችሁን መሰብሰብ አለባችሁ ማለት ነው። በየቦታው አባታትኑት። ሶስተኛ ሊኖራችሁ የሚገባ ነገር ሞመንተም ነው። ሞመንተም ማለት ምንድነው? አንድ ነገር ከጀመራችሁ በኋላ የማስቀጠል ችሎታ ያስፈልጋችኋል። ምክንያቱም ብዙዎቻችሁ መጀመር ላይ አይከብዳችሁም፣ it's easy ለመጀመር። ግን ስንቶቻችሁ የጀመራችሁትን ነገር ታስቀጥላላችሁ ነው which most of you ያንን ነገር እንኳን ማድረግ ከብዳችኋል። አሁን እድሜያችሁን በደንብ አድርጋችሁ ተመልከቱ። like I see someone 30 ቤት ውስጥ 40 ቤት ውስጥ even 20 ኦልደር ልምላቸው አደልት የሚባሉት ማለት ነው። እንዴት የጀመራችሁትን ነገር ማስቀጠል ይከብዳችኋል? you know why? because distracted ስለሆናችሁ ነው። ባጠገባችሁ ብዙ ጫጫታ አለ፣ አይምሮአችሁ ውስጥ ብዙ ጫጫታ አለ። you need to calm down እና ያንን ድምጽ ዝም ማስባል አለባችሁ። ስለ ሞመንተም ደግሞ ሳውራ ምናልባት በሌላ ስሙ ኮንሲስታንሲ በሚለው ታውቁታላችሁ። ስለዛ ሳውራ ምን እያልኩ መሰላችሁ? ጀምሮ ማስቀጠል ብቻ አይደለም። ኢቭን ጀምራችሁ ከወደቃችሁ ወይም ካቆማችሁ በኋላ መልሳችሁ መቀጠል ትችላላችሁ ወይ ነው። እንደዚህ ብላችሁ አስቡ። ዛሬ ጂም መሄድ አለብኝ፣ እሄዳለሁ። ነገ አመመኝ፣ ወርደከመኝ፣ ወራስ ጠለኝ፣ ቀረሁኝ። so the next day እቀራለሁ ወይንስ እቀጥላለሁ? ካቆምኩበት መቀጠል አለብኝ። ካቆምኩበት አብዛኞቻችሁ ይፊሴ አንድ ነገር ጀምራለሁ ግን በቃ አልቀጥለውም አቆማለሁ የምትሉ ሰዎች ካላችሁ ማለት ነው let me tell you ይሄንን አንደርስታንዲንግ ወይኔ በቃ ያን ነገር ኮረሳውት አይደል ብላችሁ the moment ስታስታውሱ ከዛ ቀን ጀምሮ ጀምሩት፣ ቀጥሉት። ለምን ፕሮግረስ የትም አይሄድም። because you guys think እኔ መሰላችሁ ነገር ከጀመራችሁ በኋላ ስታቆሙ እንደ አዲስ መጀመር ያለባችሁ ስለሚመስላችሁ ነው። እንደዛ አይደለም የሚሰራው። by the way let me tell you እንደዚህ ኤክስፕሌን ላድርግላችሁ። አንድ ሰው ከሜክሲኮ መገናኛ መሄድ ፈልጋለሁ አለ። ከዛ በኋላ ከሜክሲኮ መገናኛ እየነዳ ድንገት እሳት እንበል መንገዱ ላይክ እንዴ ነው በ22 መሄድ ነበረበት ግን በቦሌ ዞረ እንበል። የዚህን ጊዜ በቦሌ ከሄደ we all know ረጅም መንገድ ነው የሚሄደው ከዛኛው well you know depending on the distance። ከዛ ግን ይሄ ሰው shit በዚህ እኮ ነበር መሄድ የነበረብኝ እንዴት ረስቼው ወደዚህ ታጠፍኩኝ ብሎ ተመልሶ ወደ ሜክሲኮ ገብቶ ነው ድጋሚ ወደ መገናኛ ሄደው ወይንስ ካቆመበት ይቀጥላል? ኤግዛክትሊ ካቆማችሁበት መቀጠል ትችላላችሁ። it doesn't matter አንድ አመት ሆኖ ካቆማችሁ 2 አመት ሆኖ ካቆማችሁ አዳዲስ ፕላን እና አዳዲስ እቅድን ማውጣት አቁሙ። ኢንስቴድ ጀምራችሁ ያንጠለጠላችሁት ነገር ካለ እሱን መቀጠል አለባችሁ ማለት ነው። ስለዚህ I guess ይሄን ቪዲዮ ስሰራላችሁ ዝም ብዬ ለምስቲልም ከራቸው ብዬ ነበረ ግን ፉል ኮርስ ሆኗል። እነዚህ 3 ነገሮች ግን ያስፈልጋችኋል ጋይስ እባካችሁ። I think በቃ
በቃ የምር እና ይሄን ቪዲዮ ስትመለከቱ ደግሞ ስንቶቻችሁ ኖት ወሰዳችሁ? ለምን ኦን ዘ ኮሜንት ሴክሽን እስቲ ሪል የሆናችሁትን አያለው። አይ ስዌር ሪል የሆናችሁትን አያለው። በኤኒዌይስ መልካም ጊዜ ይሆንላችሁ። በሚቀጥለው ቪዲዮ ያቻለው። ኦ ባይ ዘ ዌይ መስከረም ከመግባቱ በፊት አንድ ፍሪ ክላስ ሆስት አደርጋለሁና if you guys are interested እዚህ ፍሪ የሆነው ክላስ ውስጥ ለመግባትና again 2019ን እንዴት መጀመር አለብኝ የሚለውን ነገር ክራሽ ኮርስ ማግኘት ከፈለጋችሁ yes እኔ ዳይሬክትሊ ላይቭ ነው ማስተምራችሁ ምንም ቪዲዮ ሪካርድ ዲዮን አይደለም መመዝገብ ትችላላችሁ so that the moment ክላሱ ሪሊዝ ሲደረግ ማለትም ቀኑ ሲደርስ ሊንክ እንድንልክላችሁ ማለት ነው ዌብሳይታችን ላይ በመሄድ አካውንት አጥታችሁ ሬጂስተር ማድረግ እዛ ላይ ታገኙታላችሁ ማለት ነው thank you so much መልካም ጊዜ ይሆንላችሁ bye